ውድ አድማጮቻችን ይህ ያ ስፖርት ነው። ውድ አድማጮቻችን በዛሬው ፕሮግራማችን ቼልሲን የሚመለከተውን መረጃዎች አጠናቅሬያለሁ። እንግዲህ ቼልሲን የሚመለከቱ መረጃዎች ትንሽ የዣቪ አሎንሶን ቅጥር እየተጠበቀ ያለ ይመስላል። ምክንያቱም ዣቪ ቡድኑን ሲረከብ የዝውውር መስኮቶቹ በሚገባ የሚነሳሱ ይሆናሉ ብዬ አስባለሁ። ነገር ግን አሁንም የቼልሲን ፍላጎቶች በሚመለከት በተለይ ኤንዞ ፈርናንዴዝ ላይ ቫለንቲን ቤርኮ እንዲሁም ደግሞ ሌሎችንም መረጃዎች አጠናቅረን የምናያቸው ይሆናል። ታፒሶባ ላይ ያለውን ፍላጎት በባለፈው ፕሮግራማችን አስተያየታችን ሰጠናል። ጀራርድ ቦውንም እናወራለን። ታዲያ ውድ አድማጮቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የስትራስቡርግ እና የቼልሲ እንግዲህ ብሉኮ ግሩፕ ማለት ነው እንደገና የቼልሲና የስትራስቡርግን ግንኙነት ማየት እንደሚፈልግና የስትራስቡርግ ኃላፊዎች በባለፈው ተቃውሞ እንደወጡ ይታወቃል አይደል? ያም ተቃውሞ ምንድነው? ስትራስቡርግ እንደ ቡድን ለቼልሲ ቀላቢ ቡድን የመምሰልና ሁሌም ኤኒታይም ቼልሲ ተጫዋቾቻችንን ይወስዳል፣ ይህ ልክ አይደለም የሚል ተቃውሞ አላቸው። የቼልሲ ደጋፊዎችን በዚህ ይስማማሉ። ማንም ቡድን የራሱ ቡድን የበለጠ ሌላ ቡድን በዓለም ላይ ያለ ቢባል አያምንም ወይም አይቀበልም። የራሱ ቡድን ላይ አሸናፊ እንዲሆን ነው የሚፈልገው። ታዲያ ይህንን በሚመለከት ሁለቱም ቡድኖች የራሳቸውን የቻሉ ቡድኖች እንዲሆኑ ነገር ግን ድርድሮችን አድርገው አንዱ ቡድንን ሳይጎዳ ለቼልሲ ቅድሚያ የሚሰጡ ነገሮችን በዝውውር ላይ መጠቀም ዘውጭ ቼልሲ ደግሞ በምን ሰዓት አክት ማድረግ እንዳለበት እንግዲህ የባለፈው ውሳኔያቸው በተለይ የሊያም ሮሰነሪን በሚመለከት ቼልሲንም አልጠቀመም፣ ስትራስቡርግንም አልጠቀመም፣ ሁለቱም ተጎዱ። ስለዚህ ይህንን ድጋሚ ማየት ይፈልጋሉ። ይህንን ያክል ተጠቃሚ ሆነው ታየም። አሁንም በሁለቱ ቡድኖች መካከል እንግዲህ ተጫዋቾች አሉ። ቫለንቲን ባርኮ፣ መመዱ ሳር፣ ሜጋ፣ ማይክ ፔንደርስ እነዚህ ተጫዋቾች ላይ ውሳኔ ያስፈልጋል። ባርኮም ተሰናብቷል ስትራስቡርግ ደጋፊዎቹ ጋር። ስለዚህ እዚህ ላይ ውሳኔ ያስፈልጋል። ታዲያ ይህንን በሚመለከት እንግዲህ መረጃዎቹ እየወጡ ይገኛሉ። ደርማቻችን አንድ ሁለት እያልን እንጥቀሳቸው። አንደኛ ቫለንቲን ባርኮ እንግዲህ ከብራይተን ነው መጀመሪያ ተጫዋችነቱን የጀመረው። ይህ ተጫዋች እንግዲህ ለቼልሲ ፊርማውን ሲያስቀምጥ በሚገባ እናየዋለን። አሁን ግን ዝውውሩን በሚመለከት ነው ደርማቻችን የምናተኩረው። ታዲያ ቫለንቲን ባርኮ ምንድነው ሁኔታው ካላችሁኝ አንደኛ ስትራስቡርግን እንደማይጫወትና ስትራስቡርግን እንደተሰናበተ ተናግሯል። ነገር ግን በጣም በክህሎት ረገድ በጨዋታ ረገድ ስትራስቡርግ ከሚገኙ ምርጥ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይጠበቃል። ክህሎት ረገድ በጣም ጥሩ የሚባል ተጫዋች ነው። የዣቪ አሎንሶ ግን አሁን ውሳኔዎች ያስፈልጋል። ቼልሲ ከዚህ በኋላ እያንዳንዱ ውሳኔዎች ውስጥ ዣቪ አሎንሶን ማካተት ይፈልጋል። ስለዚህ ቫለንቲን ባርኮን፣ መመዱ ሳርና ሜጋና ማይክ ፔንደርስን በሚመለከት በስትራስቡርግ ይቆዩ ወይስ ቼልሲ ይምጡና ፐርፎርም ያድርጉ? የዚህ አሰልጣኝ ውሳኔን የሚጠበቅ ነው የሚሆነው። ሁለተኛው በቀጥታ የምናየው የሚሆነው ሁለት ሀሳቦችን ወደ አድማጮቻችን። አንደኛው እንግዲህ ቼልሲ እና ስትራስቡርግን በሚመለከት የብሉኮ የሚወስደው ውሳኔ ምን ይሆናል ነው። አንደኛ የማንቸስተር ሲቲን አይነት ተጫዋቾች ውስን ተጫዋቾች አንደኛ በቁጥር ማስቀመጥ ነው። በጣም ብዙ ተጫዋቾችን በውሰት ሳይሆን በቁጥር ማስቀመጥ ውስን ተጫዋቾች እንዲሆኑ፣ ከዛ አሰልጣኞችን ያለመሰናበት፣ ተጫዋቾችን የሚፈልጉ ከሆነ በክረምት ብቻ እንዲሆን ማድረግ፣ እንደዚህ አይነት ህጎችን ያካተተ ሁለቱ ለየብቻ እንዲሆኑ ማድረግ የሚያስፈልግ ይሆናል። ሌላኛው እንግዲህ መረጃ በቀጥታ ወደ ቼልሲ እንመለስና ዌስትሃምና ቼልሲን ይመለከታል። ዌስትሃም ጀራርድ ቦውንን እንግዲህ መልቀቅ ግዴታ ውስጥ ገብቷል። ጀራርድ ቦውንን ብቻ አይደለም ዴዮፍን ወይም ሰርመቪልና ማቲያስ ፈርናንዴዝን የሚመልቀቅ እድል አለው። 100 ሚሊዮን ፓውንድ ከነዚህ ሽያጭ የማግኘት ፍላጎት አላቸው ዌስትሃሞች። እንግዲህ ይህ ሁሉ የሚሆነው ግን ከወረዱ ነው። ካልወረዱ የመልቀቅ እድላቸው ጠባብ ይሆናል ብዬ አስባለሁ። በጣም ጠንካራ ቡድን ነው ዌስትሃም በዝውውርና በፋይናንሻል ሁኔታ፣ በሜዳ ላይ ተግባሩና በብቃቱ ረገድ ነው ትንሽ አስቸጋሪ የሆነባቸው። ታዲያ ጀራርድ ቦውን በሚገርም ሁኔታ 2-3 ነጥቦችን ይነሳሉ። ጀራርድ ቦውን በጣም ጥሩ ፐርፎርማንስ ያለው በፕሪሚየር ሊጉ ፕሩቭን የሆነ ተጫዋች ነው። ነገር ግን የቼልሲን አሁንም ከፍ ወዳለ ደረጃ የሚያሻሽል ነው ወይ? እዛ ላይ ያለኝን አስተያየት ሰጥቻለሁ። ነገር ግን በፕሪሚየር ሊጉ ልምዱ ቼልሲን በሚገባ ማገዝ ይችላል። ኔቶ እና ጀራርድ ቦውን አይነት ተጫዋቾች ግን ቼልሲን ከዚህ ከፍታ ወደ ፕሪሚየር ሊግ ዋንጫ ተፎካካሪነት ግን ያመጡታል ወይ የሚለው ትልቁ ጥያቄ መሆን የሚጠበቅበት ነው የሚመስለኝ። ቼልሲ አሁን ውስን ገንዘብ ነው ያለው። ስለዚህ ትክክለኛ ተጫዋቾች ላይ ማፍሰስ ያለበት እንደሆነ የሚታመን ነው። ሌላኛው እንግዲህ ውድ አድማጮቻችን መነሳት የሚጠበቅበት ነገር ኤንዞ ፈርናንዴዝ ነው የሚመለከት ነው። ኤንዞ ፈርናንዴዝ እንግዲህ አሁን ፓስቶሬም ሌሎች መረጃዎችም የሚያሳዩት ፓስቶሬ ኤጀንት አድማጮቻችን ይህ ተጫዋች ከቼልሲ ሊለቅ ነው። አንደኛ እንግዲህ ድርድሮቹ እንዳይተካሄዱ ነበር። ድርድሮቹ ቼልሲን የሚያሳምኑ ነው አልተገኙም። ድርድሮቹ ቼልሲን የሚያሳምኑ ሆነው ያልተገኙት በድርድሩ ወቅት ያሳለፏቸው አስቸጋሪ ሁኔታዎች ናቸው። አንደኛ ቼልሲ ጣራ አስቀምጧል። የደሞዝ ለኤንዞ ብቻ ከፍ ያለ ደሞዝ የመክፈል ፍላጎት የለውም። ይህንን የማያደርጉ ከሆነ ደግሞ የግድ ተጫዋቹን የመሸጥ ግዴታ ውስጥ ይገባሉ። ማንቸስተር ሲቲ፣ ሪያል ማድሪድ፣ አርሰናል ይፈልገዋል። ነገር ግን አርሰናል አቅም ይኖረዋል ብዬ አላስብም። ማንቸስተር ሲቲና ሪያል ማድሪድ የሚፎካከር ተጫዋቾች ወደዛ መሄድ ይፈልጋሉ። ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። ነገር ግን ቼልሲና አርሰናል ደግሞ ያላቸውን ግንኙነት ስታዩ ሊሆን ይችላል የድሮ አይነት አይደለም። እግር ኳስ ያለው አሁን ስሜት በቼልሲና በአርሰናል አመራሮች መካከል ማለት ነው። ነገር ግን ኤንዞ ፈርናንዴዝን የሚመለከት ትልቁ መረጃ ምንድነው?
ቸልሲ 300 ሺህ መክፈል አልፈለገም። ኤንዞ ደግሞ ኮንትራቱ የሚያድስ ከሆነ እንደዚህ አይነት ደሞዝን ይፈልግ። ይሄ ደግሞ በእግር ኳስ ተጫዋች ማንም ሰው መውቀስን አይችልም። ወደ አድማቻችን ይሄ መወቀስ ካለበት ኤንዞ የሚለቅ ከሆነ በደሞዝ ጉዳይ ከሆነ የቸልሲ ኃላፊዎች ነው እንጂ ኤንዞ አይደለም። በኔ እይታ ተጫዋቾች ጥረትን ያደርጋሉ፣ ሙከራችን ያደርጋሉ። ኤንዞ በዘንድሮ ውድድር ዓመት በኔ እይታ በጣም ጥሩ ፐርፎርማንስን አሳይቷል። ከጃኦ ፔድሮ ሁለተኛው የቸልሲ ምርጡ ተጫዋች ኤንዞ ፈርናንዴዝ ነው። ይሄ ነው እይታ ነው። የእናንተን አስተያየት እጠብቃለሁ። ነገር ግን ይህንን እያደረጉ አይደለም። ስለዚህ ውሳኔው የተጫዋቹ ነው የሚሆነው። ተጫዋቹ ሊለቅ ይችላል ወይ? አዎ። ሪያል ማድሪድን ሊመርጥ ይችላል። ነገር ግን ተጫዋቾቹ ካማቪንጋ፣ ቹዋሚኒ ሊለቁ የሚችሉበት እድል ይኖራል። ኒኮ ፓዝ ይመጣል። ስለዚህ ኤንዞ ፈርናንዴዝን ሊያስፈርሙ ይችላሉ። ነገር ግን ውስብስብ ሊሆን ይችላል። አንደኛ ሮድሪ ወደ ማድሪድ የሚያቀና ከሆነ ሮድሪን በኤሊት አንደርሰን አድርገው ኤንዞ ፈርናንዴዝን ሊፈልጉ ይችላሉ። በተለይ ደግሞ የቸልሲ ተጫዋቾች ጠቅላላ በማሬስካ እይታ ውስጥ ናቸው። ኮኮሬላ፣ ኤንዞ ፈርናንዴዝ አይነት ተጫዋቾችን መውሰድ ይፈልጋሉ። ኤንዞ ማሬስካ እነዚህ እንግዲህ ትንሽ ሁኔታዎችን መታየት የሚጠበቅባቸው ነው የሚሆኑት። ቸልሲ ምንም አይነት ለኤንዞ ማሬስካ እድል የሚሰጥ አይመስለኝም በኔ እይታ። ያንን የሚያደርግ ከሆነ በቸልሲ ደጋፊዎቹ ጋር የሚቆራረጥ ይሆናል ብዬ አስባለሁ። ሌላኛው ቲያጎ ሲልቫን የሚመለከት ነው። ቲያጎ ሲልቫ በመጨረሻ እንግዲህ ከቸልሲ ኃላፊዎች ጋር ስምምነት ላይ ንግግር ላይ ይገኛል። እንግዲህ በአሰልጣኝነት ቢ ላይሰንስ አለው የዩኤፋ። ስለዚህ አሁን ወደ ኤ ላይሰንስ ለማሳደግ ይፈልጋል። ወደ ቸልሲ እንዲመለስና ሌላ ሚና ይዞ ማሰልጠኑ ሂደቱን እንዲያግዝ ይፈልጋል። ታዳጊ ቡድኑ ውስጥ ልጆቹ አሉ። በጣም ጥሩ የሆነ ከቸልሲ ደጋፊዎች ጋር ግንኙነት ስላለው ወደ ቡድኑ ማምጣትና ጥሩ ስሜትን መፍጠር ይፈልጋሉ። ያንን ማየት ይፈልጋል። ቲያጎ ሲልቫ ዋንጫውን ካነሳ በኋላ የፖርቹጋል ሊግን ከፖርቶ ጋር አሁን ክለቡን እንደለቀቀም አስታውቋል። ኤሲ ሚላንና ቸልሲ እንደ ምርጫ ቀርበውለታል። እንግዲህ ቸልሲ ግን ከሪያል ማድሪድ ጋር በኤንዞ ፈርናንዴዝ ጉዳይ ላይ የሚደራደር ከሆነ የተሻለ ጥሩ ተጫዋቾችንም ሪያል ማድሪድ በዝውውር ማካተት ይቻላል። አንደኛው ኤንድሪክ ነው በቸልሲ የሚፈለገው። ካማቪንጋም ያስቡታል። ካማቪንጋና እንዲሁም ደግሞ ጥሩ ጥምረትን ሊፈጥሩ ይችላሉ እያስባሉ ከካይሴዶ ጋር አንዱ እንግዲህ የሚጠበቅ ይሆናል። ነገር ግን ቸልሲ አዳም ዋርተንን ይፈልጋል። እዚህ ቦታ ላይ ኤንዞ ፈርናንዴዝ የሚለቅ ከሆነ ሌሎች የተሻሉ ተጫዋቾችንም ይፈልጋል። እንግዲህ በዝውውር መስኮቱ የሚታዩ ይሆናል ብዬ አስባለሁ። ውደርማቻችን እንግዲህ የዝውውር መረጃዎች ናቸው። ጠረጠር ያሉ ቶሎ ለእናንተ ለማድረስ ጥረቶቻችን የሚቀጥል ነው የሚሆነው። ታዲያ እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ደግሞ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል።